አባታችን ሊቀነ ጳጳሳት አቡነ ማትያስ እግዚአብሔር እንዲምራቸው ወደ ሙሉ ጤንነታቸው እንዲመለሱልን ያላለቀ የነጻነት ጉዳይ ነጻነት ወርቅነህና የባለቤቱ ጉዳይ አለ። እሱ ምንድነው? ይህንን መረጃ የነገረኝ የቅርብ ሰው ነው ያልኳችሁ። ምናልባት በኔ ቻናል ላይ በስርዓቱ በትንሽ ስቱዲዮ አድርገን ምናምን ቁጭ ብለን ቃለ ምልልስ እንድናደርግና ስለሱ ጉዳይ የሚያወራልን ነገር ካለ የሚነግረን ነገር ካለ እየጠየቅኩት ነው። በእኔ በኩል ምን አንተ በራስህ እስኪ ቃል ብትሰጥ። እሱ ለኔ የቅርብ ሰው ነው። ለዛ ለነጻነት ቤተሰብ ደግሞ የቅርብ ነው፣ የሚያውቅ ሰው ነው። ስለዚህ በግልጽ መተህ ብንጠያየቅ ብናወራ፣ ለህዝቡ ማውራት ያለብህ ነገር ካለ ዳይሬክት ካንተ አንደበት ቢሰሙ ጥሩ ነው ብዬ እሱንም እየደወልኩለትና እያናገርኩት ነው። ፈቃደኛ ከሆነ ወደ እኔ ቻናል ይመጣል። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ በአንድ ቪዲዮ 3 ደቂቃ ባላለፈ ቪዲዮ 3-4 አይነት ሐሳብን ጠቅለል አድርጌ ተናግሬ በ3 ደቂቃ ውስጥ ለመቋጨት እሞክራለሁ፣ ቪዲዮ ላለማርዘም ማለት ነው። ስለዚህ በመጀመሪያ አባታችን ሊቀነ ጳጳሳት አቡነ ማትያስ እግዚአብሔር እንዲምራቸው ወደ ሙሉ ጤንነታቸው እንዲመለሱልን ሁላችሁም በየግላችሁ ጸሎት አድርጉላቸው። አባታችን አቡነ ማትያስ በቀን ከ11 ማለት ነው የጥምቀት ቀን ባጋጠማቸው ድንገት መውደቅ መንሸራተት ማለት ነው እግራቸውን አሟቸው ነበር። ከዛን ወዲህ ደግሞ ህመም እየተባባሰ በጸና እንደታመሙ እየተወራ ነው። በውስጥ በግልጽ ግን የተነገረ አይደለም፣ በግልጽ ወይንም በሚዲያ የተላለፈ አይደለም፣ ግን እያመማቸው እንደሆነ ተሰምቷል። ስለዚህ እናንተ ጸልዩላቸው፣ እግዚአብሔር ይማራቸው፣ አባታችን ናቸው። በመቀጠል ደግሞ ስለ ሄለን በድሉ ተስፍሽ አፕ ፌስቡክ ፔጁ ላይ ለቆ ነበር። ሄለን በድሉ የት ነች ያለችው የሚለውን ጠይቆ ነበር። እንደዛ ብሎ በመጠየቁ ስለሷ መረጃ ደርሶት አንዳንድ ነገር ፖስት አድርጓል። እሷ ልጅ ልክ እንደ ድመት ናት። ድመት አለ አይደለ? ሞታለች ምናምን ብላችሁ እኮ ድመት ትነሳለች። እሷ ማለት ልክ እንደ ድመት ነች። ሄለን በድሉ አርቲስት፣ ሄለን በድሉ ጎበዝ አርቲስት፣ እንቁ አርቲስት፣ ብዙ ጊዜ ከሞት ያመለጠችበት ድመት ናት ያልኩት ለዛ ነው፣ ለክፋት አይደለም። ብዙ ጊዜ በተደጋጋሚ ከሞት አመልጣለች እሷ ማለት ነው። 4 ጊዜ ተተኩሶባት ከሞት ያመለጠች ሰው ናት። ሰው እንደዛ አይነት ሰውን ደግሞ ዛሬ አለ ወይ ብሎ መጠየቅ ትልቅነት ነው። ሰው ማስታወስ ለምንድን ነው እንደዛ የምትዩ ምናምን እንዳትሉኝ፣ አትሞርቺ ምናምን አትበሉ። ያ ሰው ታሟል፣ ያ ሰው እንዲሁ ነው፣ ያ ሰው ማስታወስ እኮ ጥሩ ነው። በደግም ይሁን በክፉ ሚዲያ ላይ አንድ ሰው ስታነሱ ያ ሰው ደግሞ ሲነሳ የት ነው ያለው የሚለው ነገር ሰው እያጣራ እየጠየቀ ይሄዳል፣ ስሙ ይነሳል ማለት ነው። ስለዚህ ሄለን በድሉ በዚህ ሰዓት የት ነች ያለችው? ደህና ናት ወይ የሚል እንትን እናነሳለሁ። በእኔ በኩል መረጃ ካለኝ ይዤላችሁ እመጣለሁ። ለዛሬ ግን ጥየቃ ብቻ ነው ያለኝ። ሲቀጥል ደግሞ ያላለቀ የነጻነት ጉዳይ ነጻነት ወርቅነህና የባለቤቱ ጉዳይ አለ። እሱ ምንድነው? ይህንን መረጃ የነገረኝ የቅርብ ሰው ነው ያልኳችሁ። ምናልባት ድፍረቱ ካለው ማለትም የማይፈራ የቤተሰብ ጉዳይ የማያስጨንቀው ሰው ከሆነ የግል ሚስጥር አወጣ ምናምን ተብሎ የማይጠየቅ ሰው ከሆነ መጥቶ በኔ ቻናል ላይ በስርዓቱ በትንሽ ስቱዲዮ አድርገን ምናምን ቁጭ ብለን ቃለ ምልልስ እንድናደርግና ስለሱ ጉዳይ የሚያወራልን ነገር ካለ የሚነግረን ነገር ካለ እየጠየቅኩት ነው። በእኔ በኩል ምን አለ እኔን ውሸታም ከምታስብለኝ እኔ ቪዲዮን ራሱ ባልሰራው ብዬ እየቆጨኝ ነው። እና ዳይሬክት መታ አንተ በራስህ እስኪ ቃል ብትሰጥ። እሱ ለኔ የቅርብ ሰው ነው። ለዛ ለነጻነት ቤተሰብ ደግሞ የቅርብ ነው፣ የሚያውቅ ሰው ነው። ስለዚህ በግልጽ መተህ ብንጠያየቅ ብናወራ፣ ለህዝቡ ማውራት ያለብህ ነገር ካለ ዳይሬክት ካንተ አንደበት ቢሰሙ ጥሩ ነው ብዬ እሱንም እየደወልኩለትና እያናገርኩት ነው። ፈቃደኛ ከሆነ ወደ እኔ ቻናል ይመጣል። ይህንን ቻናል ሰብስክራይብ በማድረግ አበረታቱ። ለዛሬ ግን ከ3 ደቂቃ ያላለፈ ቪዲዮ ብዬ ቃል ስለገባውላችሁ ከዛ ማሳለፍ አልፈልግም። ብዙ ወሬዎች አሉ፣ ብዙ ያልተሰሙ ነገሮች አሉ። አብራችሁን ቆዩ። ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። መልካም ጊዜ። ሌላ ጊዜ እመልሳለሁ።